ግሪን ካርድን ወስደው ዲፖርቴብል ነብለው የፍርድ ቤቱ ከወሰነብህ ዲፖርት ተደረጋለህ ማለት። የአሜሪካው ህልም አዲስ በራፍ የዜግነት ፈተናውና አሜሪካዊነትን የመተርጎም አዲስ ምዕራፍ። ሰላም ጤና ይስጥልን። ግሪን ካርድ ላላችሁ አዲስ መረጃ ይዘን መጥተናል። በዓለም ዙሪያ ለሚገኙ በሚሊዮን የሚቆጠሩ ሰዎች የአሜሪካ ዜግነት ማግኘት የረጅም ጊዜ የድካምና የተስፋ ጉዞ ፍጻሜ ነው። ከስደት ከጦርነት ከድህነትና ከተለያዩ ፈተናዎች አምልጠው አዲስ ህይወት ለመጀመር ወደ አሜሪካ ምድር የመጡ ሰዎች የመኖሪያ ፍቃድ ግሪን ካርድ ካገኙ በኋላ የሚቀራቸው የመጨረሻው ትልቅ ምዕራፍ ዜግነት ማግኘት ነው። ይህ ዜግነት የመምረጥ መብትን፣ ያለ ስጋት የመኖር ዋስትናንና ከሁሉም በላይ እኔ አሜሪካዊ ነኝ የማለት ኩራት ያጎናጽፋል። ነገር ግን ከሰኞ ጥቅምት 20 ቀን 2025 ጀምሮ ወደዚህ የመጨረሻ ምዕራፍ የሚያደርሰው መንገድ ይበልጥ አስቸጋሪና ፈታኝ ሆኗል። የትራምፕ አስተዳደር አዲስና ይበልጥ ከባድ የሆነ የዜግነት ፈተና ስራ ላይ ያዋለ ሲሆን ይህ ለውጥ የህግ ማሻሻያ ሳይሆን አሜሪካ ለዘመናት ስትታገልበት የኖረችውን አንድ መሰረታዊ ጥያቄ እንደገና ያነሳል። አሜሪካዊ መሆን ማለት ምን ማለት ነው? እናስ ማን ነው አሜሪካዊ ለመሆን የሚገባው? ይህ ትንታኔ የአዲሱን የዜግነት ፈተና ዝርዝር ለውጦች፣ ከጀርባ ያለው ፖለቲካዊና ርዕዮተ ዓለማዊ አንደምታ፣ በስደተኞች ህይወት ላይ ሊያመጣ የሚችለውን ተጽዕኖና የአሜሪካን ማንነት አስመልክቶ የሚነሳውን ጥልቅ ፍልስፍና ይመረምራል። ምን ተለወጠ? በጣም ብዙ አዲስ ነገሮች አሉ በኢሚግሬሽን ዙሪያ። የመጀመሪያው የሲቲዝንሺፕ ፈተና ነው። ከኦክቶበር 20 2025 እንደ ኢሮፒያን አቆጣጠር ማለት ነው አፕላይ የሚያደርግ ሰው ሲቲዝንሺፕ አፕላይ የሚያደርግ ሰው ለዜግነት ፋይል የሚያደርግ ሰው በጠቅላላ አዲስ ፈተና እንዲፈተን ይገደዳል። ከዚህ በፊት የነበረው ፈተና 10 ጥያቄዎችን ብቻ አንድ ሰው ከመለሰ ማለፍ የሚችልበት ነበር። አሁን ግን እጅግ ከባድ የሆነ የአሜሪካን ሂስትሪ፣ ገቨርንመንት ስትራክቸር ኤንድ ከረንት የገቨርንመንት ሲቹዌሽኖችን ያካተተ ከ120 በላይ ከሆኑ ጥያቄዎች የሚወጣ 20 ጥያቄዎችን ነው የሚጠየቀው አፕሊካንት እና ከነዚህ ውስጥ 12ቱን ከ20ዎቹ 12ቱን መመለስ ይጠበቅበታል። አንድ ሰው 12 እስከሚመልስ ድረስ አይጠበቅም። 9 በተከታታይ ጥያቄዎችን ከወደቀ ኢሚዲየትሊ ያን የሲቲዝንሺፕ አፕሊኬሽን እንዲያቆም ይደረጋል። በሚቀጥለው ጊዜ ለአንድ ጊዜ ብቻ እንዲሞክር እድል ይሰጠዋል። ከዚህ በፊት የነበረው ከ100 የኩዌስችንስ ፑል ነበር የሚወጣው። 10 ጥያቄዎችን መመለስ ከቻለ አንድ ሰው ማለፍ ይችል ነበረ። የኩዌስችን ባንኩ ግልጽ ነበረ። አሁን ግን ከ2008 እስከ 20 ካሉ የኩዌስችንስ ባንኮች የሚወጣው እና ይሄም ባይ ኢትሰልፍ በጣም ከባድ ያደርገዋል እና የሲቲዝንሺፕ አፕሊኬሽን ከዚህ በፊት ተናግረን ነበር። የዩኤስሲአይኤስ አንድ ተጨማሪ ሪኳየርመንት አስቀምጦ ነበር። ያም ሪኳየርመንት ኔበርሁድ ቼክ የሚል ነበር። እሱ ምንድነው? በጎረቤቶቻችን በስራ ቦታችን መጥተው ስለ ማንነታችን አይዴንቲፋይ የሚያደርጉበት ቼክ የሚያደርጉበት ሁኔታ ነበር። ያ ተጨምሮ ነው እንግዲህ አሁን ደግሞ በፈተናውም ላይ ትንሽ ጠጠር ወደ ማለት የመጡት ማለት ነው። እንግዲህ ብዙ ኢትዮጵያኖች ጎበዝ ናቸው፣ ይሄን ለመመለስ ላይቸገሩ ይችላሉ። ችግሩ ትንሽ በእድሜ ለገፉ ሰዎች፣ እንግሊዝኛ በደንብ ለማይችሉ ሰዎች ይሄ ትንሽ ሄርድል እንደሚሆን ቻሌንጅ እንደሚሆንባቸው ይገመታል። አንድ ጥሩ ነገር ከ65 ዓመት በላይ የሆኑ ሰዎች ግን ደግሞ 20 ዓመት በግሪን ካርድ አሜሪካ ውስጥ የኖሩ ሰዎች ጥያቄው ከሌሎቹ እየቀለለ ነው የሚሆነው። አንድ ሁለተኛ ጥያቄ የሚወጣበትም ፑል በጣም አነስተኛ ነው የሚሆነው። ሶስተኛ 10 ጥያቄዎች ብቻ ከመለሱ ያልፋሉ። ይሄ ከ65 ዓመት በላይ ለሆኑ ሰዎች እና 20 ዓመት የግሪን ካርድ ሆልደር ሆኖ አሜሪካ ውስጥ ለዘለቁ ሰዎች ነው። ስለዚህ ይሄ አንዱ ጥሩ ጎን ሆኖ ለብዙዎቹ ግን ከባድ ጥያቄ የመመለሱም ስታንዳርድ ከፍተኛ ነው የሚሆነው። 2 ጊዜ ከወደቁ እንደገና የሲቲዝንሺፕ አፕሊኬሽንን ማስገባት ይኖርባቸዋል። ያስገቡት አንድ ጊዜ ፋይል ያደረጉት ዲናይ ይደረጋል ማለት ነው፣ የሚከለከላሉ። በውጫዊ እይታ ለውጡ የቁጥሮች ጨዋታ ይመስላል። ነገር ግን ከቁጥሮቹ በስተጀርባ ትልቅ አንደምታ አለ። የማለፊያው ነጥብ ጨምሯል። በፊት አመልካቾች ከ10 ጥያቄዎች 6ቱን 60% በትክክል ከመለሱ ፈተናውን ያልፉ ነበር። በአዲሱ ስርዓት ግን ከ20 ጥያቄዎች 12ቱን 60% መመለስ ይጠበቅባቸዋል። ምንም እንኳን የመቶኛ ምጣኔው ተመሳሳይ ቢመስልም የሚጠየቁት ጥያቄዎች ብዛት በእጥፍ መጨመሩ አመልካቾች ሰፋ ያለ የእውቀት ክልል እንዲሸፍኑ ያስገድዳቸዋል። የጥያቄዎቹ ውስብስብነት
አዲሱ ፈተና ከ2008 እስከ 2020 የፈተናዎች የተቀናጁ ጥያቄዎችን የያዘ ሲሆን ይበልጥ ፈታኝ የሆኑ ታሪክ፣ የመንግስት አወቃቀርና የብሔራዊ ጽንሰ ሀሳቦችን ይዳስሳል። ይህ ማለት በቀላሉ በቃል መሸምደድ ሳይሆን ጥልቅ ግንዛቤን ይጠይቃል ማለት ነው። መልካም ስነ ምግባርና የማህበረሰብ ፍተሻ ከፈተናው ጎን ለጎን አመልካቾች መልካም ስነ ምግባር እንዳላቸው የሚያረጋግጡ ማስረጃዎችን እንዲያቀርቡ ይጠይቃሉ። በተጨማሪም ለአንዳንድ አመልካቾች በማህበረሰባቸው ውስጥ ስለነበራቸው እንቅስቃሴ ምርመራ ይደረጋል። እነዚህ ለውጦች ሲደማመሩ የዜግነት ሂደቱ ከእውቀት መለኪያነት አልፎ ወደ ባህሪና ታማኝነት መፈተሻ መድረክነት መቀየሩን ያመለክታሉ። ይህም የአሜሪካ የስደተኞች አገልግሎት USCIS ቃል አቀባይ ማቲው ትራግሰር በሰጡት መግለጫ ላይ በግልጽ ተቀምጧል። የአሜሪካ ዜግነት በዓለም ላይ እጅግ የተቀደሰ ዜግነት ነው። ሊሰጥ የሚገባውም የእኛን ሀገራዊ እሴቶችና መርሆች ሙሉ በሙሉ የሚቀበሉ የውጭ ዜጎች ብቻ ነው። ይህ አባባል የለውጡ ዓላማ ብቁ አመልካቾችን መምረጥ ብቻ ሳይሆን ብቁ የሚለውን ቃል ትርጉም እንደገና መወሰን መሆኑን ያሳያል። የፖለቲካው ዳራ ፈተናው እንደ ፖለቲካ መሳሪያ ይህ የፈተና ለውጥ ከሰማይ የወረደ ድንገተኛ ክስተት አይደለም። ይልቁንም የትራምፕ አስተዳደር ላለፉት ዓመታት ሲከተለው የቆየውን ጥብቅ የስደተኞች ፖሊሲ አካል ነው። አስተዳደሩ ድንበር ላይ ግድግዳ ከመገንባት የጉዞ እገዳዎችን ከመጣልና በጅምላ የማሰር እርምጃዎችን ከመውሰድ ጀምሮ ህጋዊ የስደት መስመሮችንም ለማጥበብ ከፍተኛ ጥረት ሲያደርግ ቆይቷል። በዚህ አውደ ጽሑፍ ሲታይ የዜግነት ፈተናውን ማክበድ ህጋዊ በሆነ መንገድ ሀገሪቱ ውስጥ ለዓመታት የኖሩትንና ግብር የከፈሉትን የመኖሪያ ፈቃድ ባለቤቶች ግሪን ካርድ ሆልደርስ ሳይቀር ኢላማ ያደረገ እርምጃ ነው። የስደት ፖሊሲ ተቋም ባልደረባ የሆኑት ጁሊያ ገላት እንደሚሉት ይህ አዲስ ፈተና ስራ ላይ እየዋለ ያለው የትራምፕ አስተዳደር ለእንግሊዝኛ ቋንቋና ለዜግነት ትምህርት ይሰጥ የነበረውን የገንዘብ ድጋፍ ባቆመበትና ለወደፊትም ለመቀነስ በሚጥርበት ወቅት ነው። ይህም አንዳንድ ጊዜ ዜጋ ያልሆኑ ሰዎች ለፈተናው ለመዘጋጀት የበለጠ እንዲቸገሩ ያደርጋቸዋል። ይህ ሁኔታ አንድ መንግስት ፈተናውን እያከበደ፣ በሌላ በኩል ደግሞ ለዚያ ፈተና ለመዘጋጀት የሚያስፈልጉትን መሳሪያዎች ሲነጥቅ የሚፈጥረውን አስቸጋሪ ሁኔታ ያሳያል። ይህም ፖሊሲው አመልካቾችን ከመርዳት ይልቅ ለመጣል ያለመ ነው የሚለውን ክርክር ያጠናክራል። የኢሚግሬሽን ክፍያ አለው። ክፍያው ላይ የተጨመረ ነገር የለም። በኦንላይን የሚያስገቡ ሰዎች ያነሰ ክፍያ ነው። ሙሉ ብዙ ጊዜ የምናስገባው በኦንላይን ነው፣ አንሌስ የሜዲካል ኤግዘምሽን የምናስገባ ካልሆነ ማለት ነው። የሜዲካል ኤግዘምሽንም አሁን የትራምፕ አድሚኒስትሬሽን ከመጣ በኋላ ስትሪንጀንት ሪኳየርመንት ወይም በጣም ጥብቅ ሪኳየርመንት ነው እየተከተሉ ያሉት። እንደ ከዚህ ቀደሙ በቀላሉ በሜዲካል ኤግዘምሽን ፈተናውንና የእንግሊሽ ሪኳየርመንትን የሚያነሱት ይሆናል ተብሎ አይጠበቅም። የፖሊሲ ለውጦች በወረቀት ላይ ሲታዩ ደረቅ ቁጥሮች፣ ደንቦች ይመስላሉ። በተግባር ግን በሚሊዮን የሚቆጠሩ ሰዎችን ሕይወት፣ ተስፋና ህልም ይወስናሉ። ይህ አዲሱ ፈተና በተለይ በሚከተሉት የማህበረሰብ ክፍሎች ላይ ከባድ ጫና ይፈጥራል ተብሎ ይጠበቃል። አረጋውያን ምንም እንኳን እድሜያቸው ከ65 በላይ ለሆኑና ለ20 ዓመታት በአሜሪካ ለኖሩ ሰዎች ቀለል ያለ ፈተና ቢዘጋጅም የማስታወስ ችግርና የትምህርት ደረጃ ውስንነት ላለባቸው አረጋውያን አሁንም ፈታኝ ነው። ስደተኞችና ጥገኝነት ጠያቂዎች ከጦርነት ከግጭትና ከከፍተኛ የስነ ልቦና ጉዳት አምልጠው የመጡ ሰዎች ውስብስብ የሆኑ የታሪክና የመንግስት አወቃቀር ጽንሰ ሀሳቦችን ለመረዳት ሊቸገሩ ይችላሉ። ዝቅተኛ የትምህርት ደረጃ ያላቸው መደበኛ ትምህርት የማግኘት እድል ያላገኙና በእጅ ስራ ላይ ተሰማርተው የሚኖሩ ብዙ ስደተኞች አካዳሚክ ይዘት ላለው ፈተና መዘጋጀት ከባድ ይሆንባቸዋል። ይህ ሁኔታ በኒውዮርክ የነጻነት ሐውልት ላይ የተቀረጸውን ዝነኛ የኤማ ላዛረስን ግጥም ያስታውሳል። የደከሙትን፣ የደህዩትን፣ ነጻ ለመውጣት የሚጓጉትን የተጨናነቁ ህዝቦቻችሁን ስጡኝ። አዲሱ ፖሊሲ ግን የደከሙትንና የደህዩትን ሳይሆን ብልሆችንና የተማሩትን ብቻ የሚቀበል ይመስላል። ይህም የአሜሪካን የተስፋ ምድር የነበራትን ገጽታ ጥያቄ ውስጥ ይከታል። እንግዲህ ከዚህ በፊት እንዳለው የሃንዲካፕ ኦር ደግሞ የአካል ጉዳት ያለባቸው ሰዎች አፕላይ ሲያደርጉ ይህን አፕሊኬሽናቸው ውስጥ መግለጽ ይኖርባቸዋል። የዩኤስሲአይኤስ በራሱ የሚያመቻቻቸው ይህን ሁኔታቸውን ከግንዛቤ ውስጥ የሚወስዱ አሉ። ግን የፈተና ማቅለልና ማክበድ ሁኔታን የሚያካትት አይሆንም። አሜሪካ የስደተኞች ሀገር ተብላ ብትጠራም ታሪኳ ግን ከስደት ጋር የተያዙ ከባድ ክርክሮችና ገዳቢ ፖሊሲዎች የሞሉበት ነው። ዛሬ የምናየው የዜግነት ፈተና ማክበድ አዲስ ክስተት ሳይሆን በአሜሪካ ታሪክ ውስጥ በተደጋጋሚ የታየ የቆየ ክርክር ማሳያ ነው። በ19ኛው ክፍለ ዘመን መጨረሻ የቻይናውያን ስደተኞች የከለከለው የቻይናውያን ማግለያ ሕግ ወጥቶ ነበር።
በ20ኛው ክፍለ ዘመን መጀመሪያ ወደ አሜሪካ የሚገቡ ስደተኞች ማንበብና መጻፍ እንደሚችሉ ለማረጋገጥ የማንበብና መጻፍ ፈተናዎችም ተዋውቀው ነበር። ይህም በተለይ ከደቡብና ምስራቅ አውሮፓ ይመጡ የነበሩ ስደተኞች ቁጥር ለመቀነስ ያለመ ነበር። በ1920ዎቹ የብሔራዊ ምንጭ ኮታ በሚል የወጣው ሕግ ከሰሜንና ምዕራብ አውሮፓ ውጪ ካሉ ሀገራት የሚመጡ ስደተኞችን ቁጥር በእጅጉ ገድቦ ነበር። እነዚህ ታሪካዊ ክስተቶች እንደሚያሳዩት አሜሪካ ሁሌም በሁለት ተቃራኒ ኃይሎች መካከል ስትወዛገብ ኖራለች። በአንድ በኩል ለሁሉም ክፍት የሆነች የህዝቦች ማቅለጫ የመሆን ህልሟ፣ በሌላ በኩል ደግሞ የባህልና የፖለቲካ አንድነትን ለመጠበቅ ያላት ፍላጎት። የዛሬው ፈተና ለውጥም የዚሁ የረጅም ጊዜ ውዝግብ የቅርብ ጊዜ ነጸብራቅ ነው። እንግዲህ ሲቲዝንሺፕ አፕሊኬሽን ከዚህ በፊት አንድ የምንመለከት የነበረውና አሁን ላይ በጣም ጎልቶ የመጣው በጣም ብዙ ኢትዮጵያኖች የዚህ ተጠቂ ናቸው። እንደ ምሳሌ ልጥቀስ ይሄ ምን እንደሆነ። ዲቪ ሲሞሉ ሰዎች ልጆቻቸውን፣ ሚስቶቻቸውን አንዳንዴ አይጠቅሱም። ይሄ ለተለያየ ነገር ነው። አንዳንዴ አንድ ሰው ውጭ ወጥቶ እንደ ድንገት ዲቪ ሞልቶ ይመለሳል ወደ ቤቱ፣ ባለቤቱንም ልጁንም ማካትትም። አንዳንድ ጊዜ የተለያዩ ሩመሮች ስላሉ ልጅ ከሌለኝ ሚስት ከሌለኝ ዲቪ ደርሰኛል ብለው ስለሚያስቡ ሰዎች ይሄን የሚያደርጉ ሰዎች አሉ። ከዚህ በፊት ሰዎች ዲቪ ደርሷቸው ሲንግል ሳይሆኑ ሲንግል ነን ብለው ሞልተው አሜሪካ ውስጥ ከመጡ በኋላ በግሪን ካርድ ልጆቻቸውን እና ሚስታቸውን ወይም የትዳር አጋራቸውን ያመጣሉ። ከዛ ሲቲዝንሺፕ አፕላይ ሲያደርጉ ይሄ ብዙ ኮንሰርን ሆኖ አይነሳም። ኦፍኮርስ ዋሽተዋል፣ ግን የኤስአይኤስ ኦፊሰሩ ይሄን ይመለከቱና ያገለዋል። አሁን ግን በቅርብ ከገጠሙን ክስተቶች ይሄ በጣም ሬር ነው። የግሪን ካርዳቸውን እየነጠቁ ወደ ኢሚግሬሽን ፍርድ ቤት እየወሰዷቸው ነው። እኛ አሁን ክላይንቱን የመጡ ሰዎች አሉ። ይሄ በባይደን አድሚኒስትሬሽን ሆነ ከዚህ በፊት ገጥሞን አቅም ነበረ። አሁን ግን በዲቪ ሎተሪ መጥተው ዲቪ ሲሞሉ ግን ልጅ እያላቸው ወይም ትዳር እያላቸው የዋሹ ሰዎች ግሪን ካርዳቸውን እየነጠቁ ወደ ሪሙቫል ፕሮሲዲንግ እየወሰዷቸው ነው በትራምፕ አድሚኒስትሬሽን። ይሄ በጣም ዩኒክ ነው። እንግዲህ እኔ በጣም ብዙ ጊዜ ነው የምለው ሲቲዝንሺፕ አፕሊኬሽን ዩኒቨርሳል የሆነ ቼክአፕ የሚከፈትበት ስቴጅ ነው እና ምንም ችግር ካለብን በግሪን ካርዳችን ሂደት ፖዝ እናርግ፣ አፕሊኬሽኑን እናቁመው። ቢያንስ አሁን ያለው አድሚኒስትሬሽን እስከሚቀየር ድረስ፣ ቢያንስ ይሄ ጥብቅ ሪኳየርመንት እስከሚቀዘቅዝ ድረስ ማለት ነው። ዜግነት ፈተናው እምብርት ላይ ያለው ጥያቄ አሜሪካዊነት በምን ይገለጻል የሚለው ነው። በአንድ በኩል አሜሪካዊነት የሚለካው ለሀገሪቱ መሰረታዊ መርሆች፣ ለህገ መንግስቱ፣ ለዲሞክራሲ፣ ለነጻነትና ለእኩልነት ባለ ታማኝነት ነው የሚል አስተሳሰብ አለ። በዚህ እይታ መሰረት አንድ ሰው የትም ይወለድ የትም እነዚህን መርሆች ከተቀበለና ህግ አክብሮ ከኖረ አሜሪካዊ መሆን ይችላል። የቀድሞ ፕሬዝዳንት ሮናልድ ሬገን በአንድ ወቅት እንዳሉት ፈረንሳይ ሄዶ መኖር ይቻላል፣ ፈረንሳይ መሆን ግን አይቻልም። ጀርመን ሄዶ መኖር ይቻላል፣ ጀርመናዊ መሆን ግን አይቻልም። ከዓለም ማዕዘናት የመጣ ማንኛውም ሰው ግን ወደ አሜሪካ መጥቶ አሜሪካዊ መሆን ይችላል። በሌላ በኩል ደግሞ አዲሱ ፖሊሲ የሚያራምደው የሚመስለው አስተሳሰብ አሜሪካዊነት ከመርሆች ባሻገር ትክክለኛ እሴቶችን፣ ባህልና ስነ ምግባርን ይጠይቃል የሚል ነው። ይህ እይታ ዜግነት እንደ ሽልማት እንጂ እንደ መብት አይመለከተውም። የስደት ፖሊሲ ተቋም ባልደረባና የቀድሞ የስደተኞች አገልግሎት ዳይሬክተር የነበሩት ዶሪስ ማይስነር እንደሚሉት እነዚህ ለውጦች እየተደረጉበት ያለው መንገድ በአመልካቾች ብቁነት ላይ ጥርጣሬ ይፈጥራል። ዜግነት የሚጠይቁ ሰዎች ብቁ እንዳልሆኑ ወይም ዜግነት ለመውሰድ ያላቸው ፍላጎት አጠራጣሪ እንደሆነ ይጠቁማል። ይህ ክርክር ዶክተር ማርቲን ሉተር ኪንግ ጁኒየር በዝነኛው ህልም አለኝ ንግግራቸው ላይ ወደ አነሱ ጥልቅ ጥያቄ ይመራናል። ሰዎችን የምንመዝነው በቆዳቸው ቀለም ሳይሆን በባህሪያቸው ይዘት ነው ካልን መንግስት መልካም ስነ ምግባርን እንዴት ሊለካ ሊወስን ይችላል? ይህ ውሳኔስ ከፖለቲካ አድሎ የጸዳ ሊሆን ይችላል ወይ? ምናልባት አሳይለም ፋይል አድርገው በአሳይለምም ወደ ግሪን ካርድ ከዛ ወደ ሲቲዝንሺፕ የሚሄዱም ሰዎች ሜቢ በግሪን ካርድ ወደ ሀገራቸው ሄደው ከሆነ አሳይለም ፋይል ካደረጉ በኋላ ግሪን ካርድ አግኝተው ወደ ሀገራቸው ሄደው ከሆነ ይሄ ሲቲዝንሺፕ አፕሊኬሽናቸው ላይ ኮንሰርን ሊያነሳ ይችላል። ምክንያቱም አሳይለም ወደ ጠየቁበት ሀገር በግሪን ካርድ ተመልሰዋል። ፕሮቴክሽን ወደ ጠየቁበት ሀገር ማለት ነው። አደጋ ይደርስብኛል ወደ ስለዚህ ዋሽተዋል የሚል አሳምሽን ሊፈጥር ይችላል፣ ማስረጃ ከሌላቸው በቀር ማለት ነው። ስለዚህ ሲቲዝንሺፕ አፕላይ ሲያደርጉ እነዚህም ሰዎች መጠንቀቅ ይኖርባቸዋል ማለት ነው። የአሜሪካ የዜግነት ፈተና ለውጥ የአሰራር ማሻሻያ አይደለም። ይልቁንም ሀገሪቱ ማን እንደሆነችና ለወደፊትስ ምን መሆን እንደምትፈልግ የምትታገልበት የርዕዮተ ዓለም ትግል መግለጫ ነው። በአንድ በኩል ለሁሉም ክፍት የሆነች የተስፋ ምድር የምትለው አሜሪካ ትገኛለች። በሌላ በኩል ደግሞ የተቀደሰ ዜግነቷን በጥብቅ መጠበቅ የምትፈልገው አሜሪካ አለች። አዲሱ ፈተና አመልካቾችን ስለ አሜሪካ ምን ታውቃላችሁ ብሎ ከመጠየቅ አልፎ ከኛ አንዱ ለመሆን ብቁ ናችሁ ወይ የሚል ጥያቄ
እያቀረበ ነው። አሜሪካ ለዚህ ጥያቄ የምትሰጠው ምላሽ የግለሰቦችን እጣ ፈንታ ብቻ ሳይሆን የራሷን ነፍስና ማንነት ለሚመጡት ትውልዶች የሚወስን ይሆናል። የዓለም አይኖችም ይህንን ሂደት በቅርበት ይከታተላሉ። ሪሙቫል ፕሮሲዲንግ ላይ ነው የሚወስዱ። ሪሙቫል ፕሮሲዲንግስ ማለት ግሪን ካርድ ነጥቀው ዲፖርቴብል አሜሪካ ውስጥ አራይቪንግ ኤሊያን ነክ ማለትም በስነ ስርዓት ዶክመንት ይዘ እውነተኛ ዶክመንት ይዘ እንዳልገባ ነው ኮንሲደር የሚያደርጉ ወደ ሪሙቫል ፕሮሲዲንግስ ሲወስዱክ ማለት ነው። ስለዚህ ግሪን ካርድን ወስደው ዲፖርቴብል ነው ብለው የፍርድ ቤቱ ከወሰነብህ ዲፖርት ትደረጋለህ ማለት ነው። አንዴ አሳይለም ካልጠየቅ ፍርድ ቤት ላይ ከእንደገና አሳይለምን ፕሩቭ ካላረክ በቀር ማለት ነው። ስለዚህ ያ በጣም አስጨናቂ ፕሮሰስ ነው፣ ውድም ፕሮሰስ ነው። እንግዲህ ለጠበቆች የምትከፍለው ክፍያ ከባድ ነው። በዛ ጊዜ ውስጥ ያለው አንሰርቴኒቲ ባይት ሰልፍ የሚፈጥረው ጭንቀት ስትረስ ቀላል የሚባል አይደለም።